እኔ የምለው የአማት ቀናተኛ የልጅ ቤት ያፈርሳል ትባል ሰምቼ ነበር በሀገራችን ማለት ነው። እና እውነት ነው ይሄ ነገርማ ማለት ነው። እኔ የምለው የልቡን ውስጡን ከተናገረ በኋላ ይቅርታ ማለት ምን ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ ሀባይቢ። እኔ ትናንትና ማለት ነው በጣም ነው የታዘብኩት። ይሱዬ በጣም አለቀሰች። በጣም አላዛር ራሱ ልቡ ተሰበረ። የአማት ቀናተኛ የልጅ ቤት ያፈርሳል ሲባል ሰማ ነበርና በሀገራችን ተነጭራሹ ምንድን ያለችው ይቅርታ ማለት ምን ማለት ነው? እኔ እኮ ከሁሉም ነገር የሚያናደኝ ነገር ማለት ነው የልቡን ያደርስና የሰው ይቅርታ ይላል። የዛ የሰውዬ ልብ ቶሎ ሊመለስ አይችልም። ምክንያቱም ልቡ ሰብሮታል። በቃ ለምን እንደዚህ አስፈለገ? ብር እንኳን ቢሆን ለዶራል ተብሎ እናት ነሽ እና በእናትነትሽ መልካም ነገር ብታስተምሪበት። አሁን ይቅርታ ምናምን ልጄ ናት ብዬ እንዴ ልጅ መች አልሻት እንጂ እሱን ልጅ ስትይ እሷ ልጅ አላልሻትም። መጀመሪያ ግን በጣም ወድሽ ነበረ። አላዛር ታያገባ በፊት ለእሱና ያንቺ ፍቅር እየተለየ ነበረ። እሷ ደግሞ በጣም ነው የምትወዳት። በጣም እንዲህ መካሪያችን ናት፣ እንደዚህ ናት ስትል ነበር እና የምሰማው። አሁን ግን ይህ ነገር በመሆኑ በጣም አዝኛለሁ። ሲቀጥል ታህሪ ወዲያ ውሻ ጮኸ ይባላል። ውሻ የሚጮኸው ለምን ነው? ጅቡን ስለሚፈራ ታዲያ በኋላ ይጮሃል። ልክ እንደዛ ሆንሽ አንቺ። አሁን እንግዲህ እሷ ሄዳለች። ለምን ነው ግን ይህ ነገር ሊሆን የቻለው? እሷ እኮ ያንቺ ላይ እሱ ሚስት ናት ሊያስተዳድራት እንጂ ያ ገረድ አይደለችም። የልብሽ መናገር መብቷ ነው። ታማ መተኛት ምን ማለት ትችላለች። ያንቺ ሰራተኛ አይደለችም፣ የልጅስ ሚስት ናት እንጂ ማለት ነው። ይሄ ነገርን አወቅን እያላችሁ አታበላሹ። እውነቴን ነው። ስንት አማቶች፣ ስንት እናቶች፣ ስንት መልካም ሰዎች እያሉ እንዲህ አይነት ማስተማረሽ፣ እንዲህ አይነት ነገር መናገር በጣም ይከፋል፣ በጣም ያስጠላል። ይህ ከአንቺ አይጠበቅም። መጀመሪያ የልቡን ይናገርና የሰው ልጅ ማለት ነው። ይህ ይቅርታ ያ ልብ ቶሎ የሚመለስ ይመስላችኋል? አይመለስም። በነገራችን ላይ ይቅርታ ድምፄን ጮክ እንዳለ ሊያብሰው ስላሉ ብዬ ነው። እና ለምን እውነት አላዛር ልቡ ስብር አለ። ዛሬ ደግሞ እያለቀሰች መጣች። አንዴ ትዳሩን ታፈረስ በኋላ እኔ መልሳታለሁ፣ አንቺ አትመልሻትም። እሱና እሱ ብቻ በፍቅር የሚኖሩት ተሰባስበው የሚኖሩት እሱና እሷ ብቻ ስትሆኑ ድረስ መመለስም ያለበት እሱ ነው እንጂ አንቺ አይደለሽም። ምክንያቱም አንቺማ ልቧን ሰብረሻታል። የሚጠገን ልብ እንትን አልሰጠሻትም። አማትነትን አሳይተሻታል። ያ ስለሆነ እሷን ባትጎዷት፣ እንደዚህ አታድርጉ። እውነት እንደዚህ እያደረጋችሁ የሰው ልብ የሰውን ቅስም አትስበሩ። እውነት ስንት አማቶች ወላሂ እንዲህ ለምን ፍራንክ ተሆነ መጀመሪያ ፍራንክ ነው ብለሽ መናገር ነበረብሽ። ታጠፋሹ በኋላ ይሄም ሆነ ያም ሆነ ምንም አይጠቅም። እውነት እንዴ በቃ የምንሰራው ስናጣ ማለት ነው የሆነ ነገር ዝፍቅ እንላለን። እናት ነሽ፣ በእናትነትሽ ልጅ የሚያደርገውን እንደዚህ ነው ልጅ ምናምን ልትሽይ ትችያለሽ። ግን የኔ ልጅ እኮ ነው ምንድን እኮ ነው ስትይ ነበር እሱን። እሷም ልጅሽ ነበረች። ገባሽ? ግን አነጋገር ያደረግሽው ነገር በጣም ያስቀይማል፣ በጣም ያስከፋል። ያ ስለሆነ ምንም ማድረግ አይቻልም።
ገባሽ? እና ወደ ልባችንን ተመለሽ እላለሁ። የእናትን ነገር አሳያት እንጂ እኔም አማት እሆናለሁ። አንቺ አማት ስትሆን እሷ ምራት ትሆናለች። አንቺ መልካም ስትሆን እሷ መልካም ትሆናለች። አንቺ ክፉ ስትሆን ደግሞ እሷም ክፉ ትሆናለች። እዚህ ላይ ማንም የሚጎዳው ያ ባልተቤት ነው። ማንም ሊጎዳላችሁ አይችልም። ግን የምናደርገውን ነገር ብናስታውስ ብዬ እላለሁ። ያኔ ክፉ አናርግ ለወዲያ ማለት አሁን ስንት እናቶች ናቸው በዛ የሚቀየሙት? እውነቴን ነው። ወዱ አይደለም አማት ክፉ የሚያደርጉት። እውነት እናት የሆኑ አማቶች አሉ። አንቺ ግን ታላይ ውስጥሽ ሌላ እሳተኛ ኃይለኛ ነሽ። በጣም ኃይለኛ ሲጠና ኃይለኛ መሆንሽ በደንብ ማስታወቅ ነው። ያ ነገር ደግሞ መሆን የለበትም እላለሁ። ለምን የዚህን ያህል ክፋት ረረረረ እና ታያቸው እነሱን ይኑሩበት። ገና አዲስ ፍቅረኛ አዲስ ባለትዳር ናቸው። ፍቅራቸውን እንኳን አጣጥመው ገና አልጨረሱም። ያ ስለሆነ እንደዚህ ባታደርጊያቸው ጥሩ ነው ብዬ እላለሁ። መልካም ነው ብዬ አስባለሁ። ለምን የዚህን ያህል ይህ ነገር መሆን የለበትም። እና እሱ ደግሞ ወደ ቤቷ ትመለሳለች። አንቺ ታረጉ በኋላ ማልቀስ ምንም አይጠቅምም። ብቻ አላቅም። አንዳንዴ የምናደርገውን ነገር ስናጣ እናጠፋለን እና ይሄ ነገር መሆን የለበትም። ለምን እንዲሆነ አማት እንደዚህ በልጇ ትዳር እንትን የምትለው ግራ ይገባኛል። እኔ ለምን ነው ግን አሁን ላይ እሱ ትናንትና ስታለቅስ አብሬ ነው ያለቀስኩት። እኔ ሆዴ ቦች ለምን እሷ ችላ ስለሆነ ያን ነገር ያደረገችው በጣም ነው ያኔ ልብ የሚነካው። ገባችሁ? ልትደሰት ነው እንጂ እኮ ያገባችሁ ልታለቅስ አይደለም። ያገባችሁ ልጅሽን እንጂ አንቺን አይደለም። ተኩስ ምግብ መጀመሪያ አንቺ ስታረጊ አሳያት ልጅቱን። ከዛ በኋላ ታረጋለች ልጅቱ። ልጅ ነው። ገባሽ? ግን ይሄ ነገር በጣም መጥፎ ነው። ትክክል አላረግሽም ብዬ ያላለሁኝ። ይሄ ነገር ትክክል አልሰራሽም እውነት። እና ለምን ይዘህን ያህል አደረግሽ? በልጅሽ ላይ የሚጎዳው እኮ ልጅሽ ነው። ትዳሩን የሚበላሽበት ልጅሽ ነው። እሷማ በቃኝ ሰለቸኝ ብላ ነው ትታ የወጣችው አይደለ እንዴ? ለምን ይመስልሻል? መልካም ሰቢ መልካም ሴት ሁኚ። እሷም እንደ ልጅ አንቺም እንዴት ነው እንደ እናት ሆናችሁ መኖር ይሻላል እንጂ እንደዚህ ወይ ያርጉ ላይ በጣም ያስጠላል። አብሶ ሚዲያ ላይ ምን መስሏችሁ ነው ግን? እና ባይቢ ላይክ እና ሼር ያደርጋችሁ አበረታቱ። ያው ሰው ስላለ